እውነቱ እንድናገር ነው አይፈለግከው? እውነቱ ከሴት ጋር ነው በቃ ከሴት ጋር እንደዛ መሆን። ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ምን ሰላም አለ ብላችሁ ነው ጋይስ። እኔ ግን አንዲት መረጃ ልነግራችሁ ነው የመጣሁት። በመጀመሪያ ላይክ አድርጉ። በመቀጠል ቪዲዮ ሙሉ ስለማታዩ ያው መረጃዬን ላስቀድመው። ወደ መጨረሻ ነበር መናገር ፈልገው ግን ላስቀድመው። ለምን ቪዲዮ እስከ መጨረሻው ስለማታዩ ይህን መረጃ ስሙና እናንተም ሀሳብ አስተያየታችሁን ስጡ። ኦኬ። እኔ ቡርኬ እንደዚህ የሆነበትን ያለኝን መረጃ ነው የምነግራችሁ። እኔ የተሰማኝን እኔ የጠረጠርኩትን ነገር ነው ማካፍላችሁ። ቪዲዮዬን ስሙና እናንተም አስተያየታችሁን ከታች ጻፉ። ኦኬ። ያው ቪዲዮ ሙሉ ስለማታዩ ላስቀድመው ከፊት ብዬ ነው። ይኸውላችሁ ጋይስ አንድ እውነት አለ። ቡርኬ ከሌላ ሴት ጋራ ታየ ነው የምትለን አይደለ? ሀይሚ ከሌላ ሴት ጋራ ታየ። ከዚህ በፊት ለዚህ ሁሉ ነገር ደግሞ እኔ አሁንም ቢሆን አሁን ሴት ታየ፣ ሴት ፈለገችው፣ ሴት ጋር ሄደ፣ ሴት ጋር እንደዚህ ሆነ ምናምን ላለችው ሀይሚ ከዚህ በፊት ሮዚ የምትባል ልጅ ነበረች። እርግጠኛ ነኝ አሁንም ለሀይሚ እንደዚህ አይነት ነገሮች ውስጥ እንድትገባ ያደረገቻት ሮዚ ናት ብዬ ነው የማስበው። ታስታውሳላችሁ? ነገ ጠብቁኝ፣ የሆነ ሰዓት ላይ ጠብቁኝ፣ እለቅላችኋለሁ ቪዲዮውን ፈልጌ። እኔ አለቻት እስከ ጥግ ድረስ ቡርኬን እስከማገኝበት ጊዜ ድረስ የፈለግ በቃ ማግኘት የምችልበትን መንገድ ሁሉ እራመዳለሁ ስትላት ነበር። ቪዲዮውን ካስታወሳችሁ፣ አዲስ ኦዲየንሶች ካልሆናችሁ ካስታወሳችሁ ታስታውሱታላችሁ። ስለዚህ እቺ ሴት ሆና ቢሆንስ? ገባችሁ? እቺ ሴት ሆና ቢሆንስ? እንደገና ደግሞ ዛሬ ተንኮል የሚያስብ ሰው ቡርኬን ሻይ ቡና እንደማለት ነገር አድርገው ስንት ነገር ይሰራል። ኤአይ ይሰራል፣ ሰው በገንዘብ ይገዛል። ዛሬ ስንት ነገር በሚደረግበት ምድር ላይ ሀይሚ ቡርኬን አግኘውና በጠረጴዛ ዙሪያ አውሩ። ከሴት ጋር ነው ያየሁት፣ እንደዚህ አይነት ነገር በአንተ ላይ አይቻለሁ፣ ይህን ነገር ደግሞ አላስደሰተኝም ብለሽ እስኪ ከቡርኬ ጋር አውሪ አይደል ጋይስ? እኔ እንደዛ ነው እህቶቼ። እናንተ ምን ይሰማችኋል? ታውራ በቃ ሌላ ሰው አታስገቢ፣ ማንም አይግባ እዚህ ውስጥ። በቃ ወይ አንድ ሰው ፍፄን ብቻ ጨምሩ፣ ፍፄን ብቻ መሀላችሁ አስገብታችሁ ይሄንን ነገር ላይ እንድትሄጅበት ፈልጋለሁ። እዚህ ጉዳይ ላይ ገባሽ? ፍፄን ብቻ አስገቡ በመሀከላችሁ፣ ፍፄን እንድታስገቡ ፈልጋለሁ። ምክንያቱም ፍፄ እዚህ ውስጥ እንዲገባ የምፈልግበት የራሴ ምክንያት፣ ቢያንስ እሱ ከሌሎቹ ይሻላል፣ በሳል ነው። እንደ ሌሎቹ እንደዚህ ለራሱ ቻናል ምናምን ተጨንቆ አይደለም። ብዙ ጊዜ ካያችሁ በቃ ሲሪየስሊ አሁን በጣም አዝኗል። ንግግር ሁሉ አልቻለም፣ አይታችኋል። ምክንያቱም በቃ በጣም እነሱ እንዲለያዩ ከማይፈልጉ ሰዎች ብዙ ነገር ሲገጥማቸው ሁል ጊዜ መፍትሄ ሀሳብ የሚያመጣላቸው ፍፄ ነው ከጎናቸው ያለው። ስለዚህ ፍፄ ይዘሽ፣ ፍፄን ደግሞ ካልፈለግሽ ደግሞ ሁለታችሁ ብቻ ንገሪው። ኢቨን ቡርኬ እስካሁን ድረስ ምን አይነት ነገር እንደገጠመው አላወቀም። ገብሻል? አንቺ ምን እንደገጠመሽ አላወቀም። ሰው ደግሞ በስራ ምክንያት ከሴት ጋር ይገናኛል። ገባሽ? በዚህ ዘመን በስራ ምክንያት ከሴት ጋር ይገናኛል። በተለያየ ነገር ለማስታወቂያ ተፈልጎ ሴት ጋር ሊሄድ ይችላል። ሰው እኮ ብዙ የሚያጋጥመው ነገር አለ። ሀይሚ እኛ እንደ እህት ነው የምንነግርሽ፣ ያለው እውነታ ይሄ ነው። ግን አንቺ መጨከን የለብሽም። በቃ አንዳንድ ጊዜ ልብሽን ሩህሩህ አርጊው ሀይሚዬ። እሺ? ሴት ደግሞ ብልሃተኛ ናት። አንቺ እኮ ብልሃተኛ ነሽ፣ ብልጥ ነሽ፣ ስማርት ነው መሆን ያለብሽ። እኔ በዚህ ደረጃ በፍጹም ሁለታችሁ እንድትለያዩ እኔ ከኦዲየንሶች ሁሉ ለየት የሚያደርገኝ ልንገራችሁ፣ ሁለቱ በፍጹም እንዲለያዩ አልፈልግም። በፍጹም ሁለቱ በምንም አጋጣሚ ቢሆን ተለያይተው ማየትም አልፈልግም፣ እንዲለያዩም አልፈልግም። ምክንያቴ ደግሞ ምንድን ነው? እነዚህ ልጆች ይዋደዳሉ፣ በመካከላቸው ሰው አለ። እኔ አሁንም ቢሆን እቺን ሮዚ የምትባል ሴት በጣም ነው የምጠረጥራት። እስከ እድሜ ፍጻሜ ድረስ እኔ ቡርኬን ለማግኘት መሄድ ያለብኝ ድረስ እሄዳለሁ ብላ ከዚህ በፊት ዝታ ስለነበረ ምናልባት አሁን በሆነ በስራ ምክንያት ጠርታ ፎቶ ተነስታ ልካላ ሊሆን ይችላል። ልክ እንደባለፈው እንዳደረገችው ማለት ነው። ገባችሁ ወይ? ከሌላ ሴት ጋር እንዲነሳ አድርጋ ልካ ሊሆን ይችላል። የሰው ልጅ ዛሬ የማይሰራው የተንኮል አይነት የለም እና በዚህ በቴክኖሎጂ በጣም በዘመነበት ዘመን ላይ ይኸውላችሁ አንድ እውነት ልንገራችሁ። ኢትዮጵያ ውስጥ ማለት ስልክ መቅረጽ አይቻልም። እንደዚህ ጀስት ፊት ለፊት ላይ ሆናችሁ ሰውን ፐርሰናሊቲ መቅረጽ አይቻልም። ነገር ግን ሰዎች ምን እንደሚያደርጉ ታውቃላችሁ? ጆሮአቸው ላይ አድርገው ካሜራውን ከፍተው ስልክ እንደሚያወሩ እየተደረገ ምናምን ነገር ይቀርጿቸዋል ማለት ነው። በጣም ብዙ ጸያፍ የሆኑ ነገሮች አሉ። ስለዚህ ምንድነው ዛሬ ሰው እሱን የሆነ ሰው ካፌ ላይ ቀጥሮት ወይ የሆነ ነገር ሻይ ቡና እያለ ምናምን አንስቶ ፎቶ ተነስቶ ሊላክልሽ ይችላል። በዛ ሳይሆን በቃ አቅርቢውና በጠረጴዛ ዙሪያ እንደ ተማረ ሰው እንደ ጨዋ ሰው አይ ኖ ዩ አር ስማርት፣ በጣም ጎበዝ ነሽ አንቺ ሀይሚ። ስለዚህ እዛ ላይ ነው ለመፍታት
ችግሩን መፍታት ያለብሽ ብዬ ነው ማምነው እንጂ በዚህ ደረጃ እንደዚህ መጣላት ምናምን ከእናንተ አልጠብቅም። መጣላት የለባችሁም በፍጹም። እንዴ ለሚያልፍ ቀን ነገ እኮ ሌላ ቀን ይመጣል። እንዴት ነው የምትወጁን ውዱን የኔ ነው የምትሆን ቤተሰቦችን ያስተዋወቅሽውን ሰው በምን ሂሳብ ነው ልትታዩ የምትችው? ገባሽ ሀይሚ? በፍጹም ልትለያዩ አይገባም በፍጹም። ስለዚህ ይሄ ነው ያለኝ ነገር። እናንተ ደግሞ ቪዲዮ ሙሉ እዩ። አስተያየታችሁን ደግሞ ሰው የሚያወራውን ሙሉውን አዳምጣችሁ አስተያየታችሁን ስጡ ከታች። እነሱ እኮ ያያሉ የእኛን ቪዲዮ እኮ ድብና አድርገው ነው የሚያዩት። ስለዚህ ሀይሚ መለያየት የለባትም። ይሄንን ያደረገውን ሰው በግልጽ ለቡርኬ ትንገረውና እውነት ነው ውሸት ነው ብሎ እራሱ ይንገራት። የሆነ ሰው ተንኮል አሲሮባቸው የሆነ ፎቶ ወይ ቪዲዮ ተለኮላል ሊሆን ይችላል ከሴት ጋር እንደዚህ ያደረገ ምናምን። እንዴ በስራ ምክንያት ተገናኝቶ ሊሆን ይችላል። መጀመሪያ እኛ እሱን አናግሪው ነው እኛ የምንልሽ። ከቡርኬ ጋር ተገናኝተሽ በሰፊው ለማውራት ሞክሪ ነው የምንለው። ሀይሚዬ እርግጠኛ ነኝ ይሄ ይደርስሻል። ጋይስ ላይክ አርጉ ፕሊዝ፣ ላይክ አርጉ፣ ሼር አርጉት፣ ለሀይሚ እንዲደርሳት ሜንሽን አርጉ። ቡርኬና እሷ ብቻ የተገናኝተው ጉዳዩን እንዲታይ ነው የምፈልገው። ሲጀምር ቡርኬን ለብቻ ቡታጀራ ላይ ትተሹ አንቺ ወደ አዲስ አበባ መምጣት የለብሽም ነበረ። ሲሪየስ የምሬን ነው የምነግርሽ። ይሄ መሆን የሌለበት ነገር ነው ያደረግሽው። ኤኒዌይስ ጋይስ እስኪ ለማንኛውም አስተያየታችሁን፣ እኔ የህዝብ አስተያየት ማንበብ እወዳለሁ እና ኮመንት ጻፉ።